መጽሐፈ ዕዝራ ምዕራፍ 8 በንጉሡ በአርጤክስስ መንግሥት ከእኔ ጋር ከባቢሎን የወጡ የአባቶች ቤቶች አለቆች እነዚህ ናቸው። ትውልዳቸውም ይህ ነው። ከፊንሐስ ልጆች ጌርሶን፣ ከኢታምር ልጆች ዳንኤል፣ ከዳዊት ልጆች ሐጡስ፣ ከሴኬንያ ልጆች ከፋሮስ ልጆች ዘካርያስ ከእርሱም ጋር 150 ወንዶች በትውልድ ተቈጠሩ። ከፋሐት ሞዓብ ልጆች የዘራእያ ልጅ ኤሊሆዔናይ ከእርሱም ጋር 200 ወንዶች። ከሴኬንያ ልጆች የየሕዚኤል ልጅ ከእርሱም ጋር 300 ወንዶች። ከዓዲን ልጆች የዮናታን ልጅ ዔቤድ ከእርሱም ጋር 50 ወንዶች። ከኤላም ልጆች የጎቶልያ ልጅ የሻያ ከእርሱም ጋር 70 ወንዶች። ከሰፋጥያስ ልጆች የሚካኤል ልጅ ዝባድያ ከእርሱም ጋር 80 ወንዶች። ከኢዮአብ ልጆች የይሒኤል ልጅ አብድዩ ከእርሱም ጋር 218 ወንዶች። ከሰሎሚት ልጆች የዮሲፍያ ልጅ ከእርሱም ጋር 160 ወንዶች። ከቤባይ ልጅ ዘካርያስ ከእርሱም ጋር 28 ወንዶች። ከዓዝጋድ ልጆች የሃቃጣን ልጅ ዮሐናን ከእርሱም ጋር 110 ወንዶች። ከኋለኞች ከአዶኒቃም ልጆች ስማቸው ይህ ነው፣ ኤሊፋላት፣ ይዑኤል፣ ሸማያ ከእነርሱም ጋር 60 ወንዶች። ከበጉዋይ ልጆች ዑታይና፣ ዘቡድ ከእነርሱም ጋር 70 ወንዶች። ወደ አኅዋም ወደሚፈስስ ወንዝ ሰበሰብኋቸው። በዚያም 3 ቀን ሰፈርን። ሕዝቡንና ካህናቱን ስቈጥራቸው በዚያ ከሌዊ ልጆች ማንንም አላገኘሁም። ወደ አለቆቹም ወደ አልዓዛር፣ ወደ አርኤል፣ ወደ ሸማያ፣ ወደ ኤልናታን፣ ወደ ያሪብ፣ ወደ ኤልናታን፣ ወደ ናታን፣ ወደ ዘካርያስ፣ ወደ ሜሱላም ደግሞም ወደ አዋቂዎቹ ወደ ዮያሪብና ወደ ኤልናታን ላክሁ። በካሲፍያ ስፍራ ወደ ነበረው ወደ አለቃው ወደ አዶ ላክኋቸው ለአምላካችን ቤት አገልጋዮችን ያመጡልን ዘንድ። በካሲፍያ ስፍራ ለሚኖሩት ለአዶና ለወንድሞቹም ለናታኒም የሚነግሩአቸውን በአፋቸው አደረግሁ። በላያችንም መልካም በሆነው በአምላካችን እጅ ከእስራኤል ልጅ ከሌዊ ልጅ ከሞሖሊ ልጆች ወገን የነበረውን አስተዋይ ሰው ሰራብያን ከእርሱም ጋር 18 ልጆቹንና ወንድሞቹን አመጡልን። ደግሞም ሐሸቢያን ከእርሱም ጋር ከሜራሪ ልጆች ወገን የነበረውን የሻያንና 20 ወንድሞቹንና ልጆቻቸውን ሌዋውያንንም እንዲያገለግሉ ዳዊትና አለቆቹ ከሰጡአቸው ናታኒም ውስጥ 220 ናታኒም አመጡ። እነዚህም ሁሉ በስማቸው ተጠሩ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአኅዋ ወንዝ አጠገብ ጾም አወጅሁ። ንጉሡንም የአምላካችን እጅ በሚሹት ሁሉ ላይ ለመልካም ነው፣ ኃይሉና ቍጣው ግን እርሱን በሚተዉ ሁሉ ላይ ነው ብለን ተናግረን ነበርና በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሰኞች ከንጉሡ እለምን ዘንድ አፍሬ ነበርና ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን። ከካህናቱም አለቆች 12 ሰዎችን ሰራብያንና ሐሸቢያን ከእነርሱም ጋር 10 ወንድሞቻቸውን ለየሁ። ንጉሡና አማካሪዎቹ አለቆቹም በዚያም የተገኙት እስራኤል ሁሉ የቀረቡትን ለአምላካችን ቤት የቀረበውን ብሩንና ወርቁን ዕቃውንም መዝኜ ሰጠኋቸው። 650 መክሊት ብር፣ 100 መክሊት የብር ዕቃዎች፣ 100 መክሊት ወርቅ፣ 20 ባለሺህ ዳሪክ የወርቅ ጽዋዎች፣ 2 እንደ ወርቅ የከበሩ ከጥሩ ከሚያንጸባርቅ ናስ የተሠሩ ዕቃዎች መዝኜ በእጃቸው ሰጠሁ። እኔም እናንተ ለእግዚአብሔር ተቀድሳችኋል፣ ዕቃዎቹም ቅዱስ ናቸው፣ ብሩና ወርቁም ለአባቶቻችን አምላክ ለእግዚአብሔር በፈቃድ የቀረበ ነው። በካህናትና በሌዋውያን አለቆች በእስራኤልም አባቶች ቤቶች አለቆች ፊት በኢየሩሳሌምም በእግዚአብሔር ቤት ጓዳዎች ውስጥ እስክትመዝኑ ድረስ ተግታችሁ ጠብቁ አልኋቸው። ካህናቱም
ሌዋውያኑም ወደ ኢየሩሳሌም ወደ አምላካችን ቤት ይወስዱት ዘንድ ብሩንና ወርቁን ዕቃዎቹንም በሚዛን ተቀበሉ። በመጀመሪያውም ወር በአሥራ ሁለተኛው ቀን ወደ ኢየሩሳሌም እንሄድ ዘንድ ከአኅዋ ወንዝ ተነሣን። የአምላካችንም እጅ በላያችን ነበረ። በመንገድም ከጠላትና ከሚሸምቅ ሰው እጅ አዳነን። ወደ ኢየሩሳሌምም ደረስን። በዚያም 3 ቀን ተቀመጥን። በአራተኛውም ቀን ብሩና ወርቁ ዕቃዎቹም በአምላካችን ቤት በካህኑ በኦርዮ ልጅ በሜሪሞት እጅ ተመዘኑ። ከእርሱም ጋር የፊንሐስ ልጅ አልዓዛር ነበረ። ከእነርሱም ጋር ሌዋውያን የኢያሱ ልጅ ዮዛባትና የቢንዊ ልጅ ኖዓድያ ነበሩ። ሁሉም በቍጥርና በሚዛን ተመዘነ። ሚዛኑም ሁሉ በዚያን ጊዜ ተጻፈ። ከምርኮም የወጡት ምርኮኞች ለእስራኤል አምላክ ለሚቃጠል መሥዋዕት ስለ እስራኤል ሁሉ 12 ወይፈኖች፣ 96 አውራ በጎች፣ 77 ጠቦቶች፣ ለኃጢአት መሥዋዕት 12 አውራ ፍየሎች አቀረቡ። ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበረ። የንጉሡንም ትእዛዝ በወንዙ ማዶ ላሉት ለንጉሡ ሹማምቶችና ገዦች ሰጡ። እነርሱም ሕዝቡንና የእግዚአብሔርን ቤት አገዙ።